ሰላም ሰላም እንዴት ናችሁ? የዚህ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳንም ወደ ኩራዝ ትምህርት ቤት በሰላም መጣችሁ እያልሁኝ በዚህ የትምህርት ክፍል አራት የትምህርት አማራጮችን ማግኘት ትችላሉ። መጀመሪያ አማርኛ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛ እና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ፣ በኢሞ፣ በቴሌግራም እና በኢንስታግራም ብትደውሉ በሳምንት 5 ቀን በቀላል ሰዓት ያህል የምናስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁን ቆዩ። መልካም ቆይታም። ዛሬ የአማርኛ ፊደላትን ከሀ እስከ ተ ባሉት እናያለን ማለት ነው። እነዚህም እያንዳንዳቸው የአማርኛ ፊደላት ከላይ በቢጫ ከለር ያስቀምጡላችሁ ማለት ነው። 7ቱ የአማርኛ አናባቢ ፊደሎችን ይዘው እያንዳንዳቸውን ወርታች ስንቆጥራቸው የእነሱን ድምፅ ይዘው ይሄዳሉ ማለት ነው። ስለዚህ መጀመሪያ ላይ ፊደላትን በደንብ እጠራላችኋለሁ። ከዛ በመቀጠል ደግሞ የእነዚህን ፊደላት ከጠራውላችሁ በኋላ እያንዳንዳቸው እንዴት ድምፃቸውን ይዘው ይሄዳሉ የሚለውን አብረን እናያለን ማለት ነው። የእነዚህ ፊደላት ድምፅ የመጀመሪያው ይባላል። ሁለተኛው ኡ፣ ሶስተኛ ኢ፣ አራተኛ አ፣ አምስተኛ ኤ፣ ስድስተኛ እ፣ ሰባተኛ ኦ ይባላል። ኦ። እስኪ ልድገመላችሁ። ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ልመልስላችሁ። ኦ፣ እ፣ ኤ፣ አ፣ ኢ፣ ኡ፣ አ። ስለዚህ የእነዚህን ድምፅ ባዳመጣችሁት መሰረት ማለት ነው ወርታች ስንቆጥራቸው የእነዚህን ድምፅ ይዘው ይሄዳሉ ማለት ነው። ያ ማለት የመጀመሪያው የምንለው ድምፅ እነዚህ ፊደላት በውስጥ እያነበቡት ይሄዳሉ ማለት ነው። በውስጡ እያነበቡት ይሄዳሉ። ሁለተኛ ፊደላት ደግሞ ይህ ኦ የሚባለው ማለት ነው። ኦ የሚባለው በእነዚህ ፊደላት ውስጥ እየተነበበ ይሄዳል ማለት ነው። ሶስተኛ ፊደላት ደግሞ ይቺ ኢ በእነዚህ ፊደላት ውስጥ እየተነበበች ትሄዳለች። ስለዚህ እነዚህ ፊደላት እነዚህ የመጀመሪያ 7ቱ የአማርኛ አናባቢ ፊደላት ማለት ነው። አንደኛ ፊደል ከአራተኛ ሶስተኛን ደግሞ ከስድስተኛ ለመለየት ይጠቅሙናል ማለት ነው። ስለዚህ እኔ ለመግቢያ ያህል እየነገርኳቸው ይሄዳሉ። ከዚህ ጋር በመጀመሪያው ድምፅ ማለት ነው በሚባለው ድምፅ የማትገዛ ወይም የማይገዙ ፊደላት አሉ። እነሱ እነማን ናቸው? ሀሌታ ውሃ፣ ሐመር ውሃ፣ ብዙሃን ውሃ፣ አ አልፎ አ ማለት ነው እና አይኑ አ። እነዚህ 5 ፊደላት በመጀመሪያው ድምፅ አይገዙም። በየት ነው የሚገዙ? በአራተኛው ድምፅ ነው የሚገዙ። ልጥራላችሁ እንዴት እንደሚያፈርስ ላሳያችሁ። ብዬ ሀ ለ ሀ መ ሰ እያለ ይሄዳል። በዚህ ሂደት ሲሄድ ይችኛዋ ሀ የምትለዋ እና ይችኛዋ ሀ የአራተኛውን ድምፅ ነው የሚያመጡ። አሁን እንዴት እንደሆነ ላሳያችሁ፣ በደንብ ተከታተሉ። ሀ እና ሀን ዘለየ ማለት ነው። ለ መ ሰ ረ። ይሄ ምንድን ነው? ተመሳሳይ ድምፅ መጣ። ይህችን ድምፅ ይዘው እነዚህ በውስጡ ያነበቡት ማለት ነው። ነገር ግን ብዬ ሀ ካልሁ ፈረሰ። ሀ ይህ አፈረሰው። ብዬ ለ ካልሁ ተመሳሳይ ነው። መስልም አንድ አይነት ነው ማለት ነው። ሁለተኛ ፊደላት ደግሞ ሙሉ ማለት ነው። ሙሉ 34ቱም የዚህን ድምፅ ነው ይዘው የሚሄዱት። ስለዚህ የዚህን ድምፅ ነው ልጥራላችሁ። ኦ፣ ሆ፣ ሎ፣ ሆ፣ ሙ በውስጡ እያነበቡት ይሄዳሉ ማለት ነው። ሶስተኛ ፊደላት ደግሞ ኢ፣ ሂ፣ ሊ፣ ሂ በውስጣቸው ኢን ይዘው ይሄዳሉ ማለት ነው። ኢን። አራተኛ ላይ ስንመጣ እነዚህ ፊደላት አብረው ይጨመራሉ። በደንብ አድምጦኝ። አሁን አ፣ ሀ፣ ሀ፣ ላ፣ ሀ፣ ሀ፣ ማ፣ ሳ። አምስተኛ ፊደላት ላይ ደግሞ ማነው የምትባለች ነው? ኤ ትባላለች። ኤ፣ ሄ፣ ሌ፣ ሄ፣ ሜ፣
ሴ ይቀጥላል። ስድስተኛ ፊደል እ ትባላለች። እ ስለዚህ እ ህ ል ህ ም እያሉ ይሄዳሉ ማለት ነው። ሰባተኛ ደግሞ ኦ ሆ ሎ ሆ ሞ እያለ 34ቱ በሙሉ በዚህ ይዘልቃሉ ማለት ነው። ስለዚህ እዚህ ጋር በቢጫ ከለር ያስቀምጥላችሁ ፊደላት እነዚህ ሰባቱ የአማርኛ አናባቢ ፊደላት ናቸው ማለት ነው። እና የእነዚህን ድምፅ መጀመሪያ ጥንቅቅ አድርገን ማወቅ አለብን። የእነዚህን ድምፅ አሁንም እደግምላችኋለሁ፣ በደንብ ተከታተሉኝ። አ ኦ ኢ አ ኤ እ ኦ ኦ ኦ እ ኤ አ ኢ ኡ አ ከዚህ በኋላ ቀጥታ ወደ ፊደላት ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ሸ ሹ ሺ ሻ ሼ ሽ ሾ ሾ ሽ ሼ ሻ ሺ ሹ ሸ ቀ ቁ ቂ ቃ ቄ ቅ ቆ ቆ ቅ ቄ ቃ ቂ ቁ ቀ በ ቡ ቢ ባ
ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ ተ ቱ ቲ ታ ቴ ት ቶ ቶ ት ቴ ታ ቲ ቱ ተ ከዚህ በኋላ ደግሞ በእነዚህ በሰባቱ ድምፅ ማለት ነው ቅድም የነገርኳችሁን እያንዳንዳቸውን ወርታች አነባዋለሁ ማለት ነው። ወርታች እያንዳንዳቸውን ድምፅ እያያሱኝ ማለት ነው። የእነዚህን የቢጫ ከለሮችን ድምፅ እያያሱኝ እያነበቡላችሁ ይመጣሉ። እናንተ በደንብ ተከታተሉኝ። አ ለ መ ሰ ረ ሰ ሸ ቀ በ ተ ኡ ሁ ሉ ሁ ሙ ሱ ሩ ሱ ሹ ቁ ቡ ቱ ሶስተኛ ኢ ሂ ሊ ሂ ሚ ሲ ሪ ሲ ሺ ቂ ቢ ቲ አራተኛ አ ሃ ላ ሃ ማ ሳ ራ ሳ ሻ ቃ ባ ታ አምስተኛ ኤ ሄ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቤ ቴ እ ህ ል ህ ም ስ ር ስ ሽ ቅ ብ ት የመጨረሻው ኦ ሆ ሎ ሆ ሞ ሶ ሮ ሶ ሾ ቆ ቦ ቶ። ለዛሬ ያለኝ ቪዲዮ ይሄንን ይመስላል። ነገም በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሆንላችሁ። መልካም ትምህርት። ቻው